ዛሬ ደግሞ የምንመለከተው ማለት ነው በፈቃዱ ቦታውን መርጦ የተመሰረተ ጎንደር ከመመስረቷ በፊት ማለት ነው 269 ዓመት ቀድሞ የተመሰረተ ቤዛው ኩሉ ዓለም ዮም ተወልደ የዓለም መድኃኒት ነው ዛሬ ተወለደ እያሉ በሚያመሰግኑበት ሰዓት በሕፃን አምሳል በቀስተ ደመና ተከቦ ቤተ መቅደሱ ላይ በር ላይ ተቀምጦ የታየበት ማለት ነው የተለየ ታሪካዊና ጥንታዊ ቦታ ደብረ ሰባት ቃ ኢየሱስ ቤተ ክርስቲያን ማሳያችሁ ተከተሉኝ። እንግዲህ እንደምትመለከቱት ማለት ነው ደብረ ሰባት ቃ ኢየሱስ የሚባለው ታላቁና ጥንታዊው ቤተክርስቲያን ከ44ቱ አንዱ የሆነው ማለት ነው ይሄ ቤተክርስቲያን ነው። ይሄ ቤተክርስቲያን እንግዲህ የተመሰረተበት ዓመተ ምህረት ማለት ነው በ1355 ዓመተ ምህረት በአጼ ይስሐቅ ዘመነ መንግስት ማለት ነው 1355 ዓመተ ምህረት ማለት እንግዲህ ከጎንደር 269 ዓመት ቀድሞ የተመሰረተ ጥንታዊ ቤተክርስቲያን ነው ማለት ነው። ታዲያ ይሄ ቤተክርስቲያን እንግዲህ ሲመሰረት እዚህ አይደለም የነበረ የተመሰረተው ከላይ አካባቢ የሚታየው ተራራ ማለት ነው ከዚህ በቅርበት የሚገኝ ተራራ አለ ማለት ነው ወርቅ አብዶ ይባላል ተራራው ማለት ነው። ታዲያ ለምንድን ነው ወርቅ አብዶ የተባለው ብለን መጠየቃችን አይቀርም። ወርቅ አብዶ የተባለበት ምክንያትም እንግዲህ አጼ ይስሐቅ ንጉሱ ማለት ነው ታቦተ ኢየሱስን መትከል በፈለጉበት ሰዓት ማለት ነው ከዛ አካባቢ የነበሩ ገበሬዎችን ቦታውን እንዲለቁና ታቦት ሊተክሉ እንደፈለጉ የፈለጉት ቦታ ላይ መርጠው መስፈር እንደሚችሉ ይጠይቋቸዋል ማለት ነው። ታዲያ አጼ ይስሐቅ እንግዲህ ደግ ንጉስም ስለነበሩ ጠይቀው ብቻ አላስለቀቋቸውም። ለእያንዳንዱ የሚያስፈልገውን ያክል ካስፈላጊነቱ ሁሉ በላይ አድርገው ወርቅ ያከፋፍሏቸዋል ማለት ነው። ታዲያ ይህን ሲያደርጉላቸው እንግዲህ ገበሬዎቹ ንጉስ ተነሱ ልቀቁ ማለት በቂ ሆኖ እያለ ይህን ያክል ወርቅ አፈሰሰልን ሲሉ ይህ ንጉስ ወርቅ አብዶ ይላሉ ማለት ነው ገበሬዎቹ። ከዛ ጊዜ ጀምሮ እንግዲህ ስሙን እንደጠበቀ ወርቅ አብዶ እየተባለ ይጠራል ማለት ነው ተራራው።